ምንድነው ትናንት ከትናንት ወዲያ በዚች በእመቤታችን ስዕል በቀደደችው ዙሪያ ላይ ቤት ተከፍቶ የማይሆን ነገሮች ሲሳሉ የማይሆን ነገሮች ሲነገሩ እየሰማው ነበረ። ልክ አሲፍ በቃ እንዲያውም ጭራሽ ልጅቷ እንደተጎዳች ሞራላ እንደተጎዳ ይቅርታ ይጠይቁኛል ጭራሽ እና በጣም ነበር የሳኩት። እና ያው በዚህ አጋጣሚ ብር የሚዘርፈውን ብር ይዘርፍባታል። የሚሻለው ግን ቤተክርስቲያን ሄዳ በጨዋነት ቤተክርስቲያንን ይቅርታ እንድጠይቅ የመጀመሪያው። ቀጥሎ ደግሞ መንግስት ደግሞ እንደ ህግ ባለበት ሀገር ስለሆነ ማንም ይሁን ማንም የማንንም ድንበር አልፎ የማንንም ሃይማኖት አልፎ በእርግጥ እኔ ምናምናለው መሰለው ዲያቆን የተማረችውን ነው ያረገችው። እቺ ልጅ የተማረችውን የተሞላችውን ነው ያወጣችው። ምንም አዲስ ነገር እኮ አላመጣችም። በቃ የተነገረው የተባለላት ነገር ነው። ፕሮቴስታንቶቹ በየነገሩ ይቅርታ ነው ሐሳቡን እንድትቀጥልበት ዛሬ እንደ አጋጣሚ ሆኖ የሷ ቤተሰቦች ደውለውልኝ ነበረ እና በጉዳዩ እጅግ በጣም እንዳዘኑ እንዲህ አይነቱ ነገር ትክክል እንዳልሆነ የተፈጠረው ነገር በጣም እንዳስደነገጣቸው እና እሷም ይቅርታ እንድትጠይቅ ማድረግ እንደሚፈልጉ አናግረው ነበረ። እሷም በተጨማሪ ይቅርታ መጠየቅ እንደምትፈልግ በእርግጥ ዛሬ አውርታኝ ነበረ። ከዛ ውጭ ግን አሁን እህታችን ያደረገችው ነገር እንዳለውን ያሬደው ምናልባት አንተ እንደታዘብከው በጣም ከተመለከትክ ልክ ለእሷ ህይወት የሚጨነቁ የሚመስሉ ግን ለእሷ ህይወት ግድ የማይሰጣቸው ምንም ነገር ብቻ ግድ የማይሰጣቸው በእሷ ጉዳይ ግን የሆነ ፖለቲካ መስራት የሚፈልጉ አንዳንድ በተለይ ተናገር እውነቱን የሚያሳበበ ምን ሲል ነበር። ለምሳሌ ያቺን እህት የሆነ ላይቭ ላይ ያስገብታው ሰው ተቆጥቷል ባንቺ በይቅርታ ጠይቂ ማለት ይችሉ ኦርቶዶክሳውያን ስላድነው ነው አይደል የምትሉት? ይሄው ስላድነው ያላችሁት የሚያድነው ስላችሁ ራሱን ማዳን እንደማይችል አያችሁ አይደል? ተጨመደደ፣ ተተፋበት፣ ተረገጠ ብለው ሁሉ ነገር ሲያጋግሉ ነበር። የነዛ ሰዎች አላማ የሆኑ ሰዎችን ታሪክ ተጠቅሞ ቤተክርስቲያንን አታክ ማድረግ ነው እና ያው ለቤተሰቧም በቻልኩት አቅም ሳስረዳ ነበር። ለምሳሌ ከኔ ጋር ማውራቱ ጥቅም እንደሌለው በቻለችው አቅም ህዝቡን ይቅርታ እንጠይቅ። ከዛ በመቀጠል ደግሞ ለምሳሌ ያሬዶ እኔ እናንተ ይቅርታ ብናደርግላት ይቅር ያላሏት ኦርቶዶክሲያን በአጠቃላይ በህግ አግባብ መጠየቅ እንደሚችሉ እሷም ለቤተሰቦቿም ያው ነገር ሳሳምን ነበር እና በዚህ መሀል ግን ተናገር እውነቱን ኤርሚያስ ልብ ብለህ ካየኸው እነ ቴዶ ዘሩፋኤልን ሌሎች ወንድሞችን አታክ ለማድረግ በጣም ብዙ በቃ ፈርዘር ሲሄዱ ነበር እና እነዛን ጉዳዮች በደንብ ሰዎች እንዲመለከቷቸው እኛም የተቻለንን ማድረግ አለብን ለማለት ነው። ያሬዶ አቋረጥኩ፣ ይቅርታ። እኔ ምንድነው አቋሜ መሰሎት የጎዳችው ወይም ልጅቷ ፌዝ ያደረገችውና ያቃለለችው የቤተክርስቲያኗን ንብረት ነው። ቤተክርስቲያን ነው ይቅርታ መጠየቅ ያለባት። ሚዲያ ላይ መጥቶ ይቅርታ መጠየቅ እሱ ትክክል አይደለም። አንደኛው መንገድ ነው፣ ግን እሱ የመጨረሻው መንገድ ግን አይደለም። ቤተክርስቲያን ላይ ቤተክርስቲያን መሬት አለች። ሄዳ በቤተክርስቲያን በተለይ እናቷ የሚሄዱበት ወይም የእናቷ የንስሐ አባት ያሉበት ደብር ካለ እዛ ደብር ሄዳ ልክ ትክክለኛ የሆነ ሽማግሌዎችን ይዛ እናቷን አባቷን ይዛ ኢትዮጵያዊ ጨዋነትም ስለሆነ ማለት ነው ኢትዮጵያዊ ጨዋነትም ስለሆነ ያንን ሄዳ መሬት ያለችውን ቤተክርስቲያን ይቅርታ መጠየቅ አለባት። ቲክታክ ላይ እቺ ማምለጫ ይሄ ሚዲያ ላይ ዝም ብሎ የሆነ ቪዲዮ ሰርቶ በቃ ለጥፍ ያለው ይሄ ቀልድ ነው፣ ሙድ ነው። እኔ ትክክለኛው መንገድ የሚሆነው ይሄ ነው። አንደኛ ኢትዮጵያዊ ጨዋነቷን ታሳያለች፣ ሁለተኛ ትክክለኛ አካሄድ ስለሆነ ለእሷም ለሁሉም የሚበጅ ስለሆነ ቤተክርስቲያንም ኃላፊነት ትወስዳለች ከዛ በኋላ። ሌላ ሁለተኛው ግን በህግ አግባብ ግን መጠየቅ ደግሞ አለባት። ትናንትም ሳነሳው ነበረ እና አቤል አቡና ሲታሰሩ እኮ ግለሰብ ተናገሩ ተብለው ነው አይደለ? እነ ማናቸው እነ አማን ሻሎም ሲታሰሩ ይሄ በቅርብ የታሰረው ጋዜጠኛም እነ ስንዱ ያሳሰረችው እነዚህ ሁሉ ግለሰቦች ሲታሰሩ እኮ ግለሰብ ነኩ ተብለው ነው። እቺ ልጅ እኮ ግለሰብ አይደለም የነካችው፣ ቤተክርስቲያን የነካችው። ለእነ አማን ሻሎም ሲታሰሩ ፕሮቴስታንቶቹ ቤታቸውን ከፍተው እስቲ እግዚአብሔር ያድናቸው እንደናያለን አላሉም አይደል? በደንብ ነው። እንዲሁም እንዳይፈታ እያሉ ስንት ነገር ሲያደርጉ ነው። አሁን ምንድነው የሚሰራው ድራማ? ምንም ይሄ የማይጥም ነገር ነው፣ ትክክል ያለው ነገር ነው እየተሰራ የነበረው። ትናንት ከትናንት ወዲያ ውሸት ነው፣ የሆነ ድራማ እየተሰራ ነው ያየሁት እና ስለዚህ ልጅቷ
የሚያዋጣት ነገር ቢመክሯት ብዬ የሚመክረው ምንድነው? እርሶም ካገኟት ዲያቆን የመጀመሪያው ነገር ቤተክርስቲያንን ሄዳ ሽማግሌዎችን ይዛ አባቶቿ እናቶቿን ይዛ ቤተክርስቲያን ልክ ባለፈው አንዷ ልጅ እንዳረገችው ቤተክርስቲያን ሄዳ መሬት ያለችውን ቤተክርስቲያን በካህናቱ ፊት በምዕመኑ ፊት ይቅርታዋን ታድርግ ትጠይቅ። ሁለተኛ ደግሞ ህግ ደግሞ በሚዳኛት መልኩ ደግሞ የቤተክርስቲያንን ነገር ስለነካች ግለሰቦችን ነካች ተብለው ብዙዎች ታስረዋል። ይህች ተቋም ነው የነካችው። ስለዚህ ህግ ደግሞ በሚገባት አግባብ መክሮም ይሁን ለሁለት ቀንም ማስሮም ይሁን አላቅም፣ ብቻ ህጉ በሚፈቅደው ይሄ ለማንኛችን ነው። እኔ የፕሮቴስታንት የሆነ ነገር መገለጫ ካጠፋው ካቀጠልኩ እኔም እንደዚህ ነው ሊገባኝ የሚገባው። ምክንያቱም ይህ አካሄድ ማናችንም አይጠቅምም፣ እውነቱን ለመናገር አሁን በጣም የገረመኝና ያሳቀኝ ይኸው ስዕሏ ለራሷ አታድንም እንዴ ሲሉ ፕሮቴስታንቶቹ በጣም ነው ያፈርኩት። ትዝ ይሎት እንደሆነ ዲያቆን አንድ መጽሐፍ ቅዱስ የቀደደ ሙስሊም ነበረ። ትዝ ይሎታል። እና መጽሐፍ ቅዱስን በደንብ አድርጎ እየረገጠ እየቀደደ የነበረ ልጅ ነበረ። እና ምን እያለ ነበር የሚረግጠውና የሚቀደው? እስቲ የእነሱ እግዚአብሔር ካለ እስቲ አድን፣ እስቲ እኔን ይግደለኝ፣ እስቲ ኢየሱስ የሚሉት ካለ እስቲ እያለ ነበረ። ያንን የስንፍናና የአላዋቂነት ንግግር ፕሮቴስታንቶቹም ደገሙትና እስቲ ስዕሏ ራሷን የምታድን ከሆነ በጣም ይሄ በቃ የመጨረሻ የመውረድ እውነቴን ነው ያለማሰብ የጥላቻ ስሜት ስለሞላቸው ነው። ሁሉም አይደሉም። እንደዚህ ግን የተሞሉ ብዙ ሰዎች ግን አይቻሉ። ሰው እግዚአብሔር በሚፈርደው እግዚአብሔር ለቅዱሳኖቹ ጠበቃ የሚቆመው እግዚአብሔር ነው። በነገራችን ላይ እኛ ቤተክርስቲያኗ ክብሯና ነዋየ ቅዱሳት ይጠበቁ ነው የኛ። እግዚአብሔርማ ክብር ለቅዱሳኖቹ የሚቆረቆር የቅዱሳኑ ነገር ሲነኩ እግዚአብሔር በሚበቀልበት መልኩ ይበቀላል። እነዛ ሰዎች ንስሐ ቢገቡ ይራራል። በትዕቢታቸው ካደነደኑ ግን እግዚአብሔር ደግሞ ይቀጣል። የጊዜው ጉዳይ ነው። እሱ ለእግዚአብሔር ነው የምንተው። በተረፈ ግን የልጅቷ ጉዳይ አሁንም አይጠቅማትም። ከትናንቱ ላይ እየተደረገ ያለው የሆነ እሷን ከበብ ሞቅ ማድረግ ምናምን አይዞሽ ምናምን ፕሮቴክት፣ ይሄ ትክክል አይደለም። የሚሻለው ነውርን ያደረግሽው ብልግናን ያደረግሽው ኢትዮጵያዊ ጨዋነትም አይደለም ይሄ። ስለዚህ ሄደሽ እኛ እናመቻችልሻለን። ቤተ ክርስቲያኗን መሬት ላለችው ቲክቶክ ላይ ድራማ ስሪ፣ ቲክቶክ ላይ ቀበጣጥሪ፣ ቲክቶክ ላይ የሆነ ቪዲዮ ሰርተሽ ለጥፊ አይደለም። መሬት ላይ ያለችውን ቤተክርስቲያን ሄደሽ ካህናትን፣ ሽማግሌዎችን፣ አባቶችን ይዘሽ ህዝቡን ይቅርታ ጠይቂ። አለቀ። የመጀመሪያው ቢመክሯት ነው ጥሩ ነው ብዬ የማምነው። ሁለተኛ ደግሞ ህግ ፊት ደግሞ ቀርባ በህግ ራሷን ሄዳ እኔ በድያለሁ፣ እኔ አጥፍቻለሁ፣ ህጉ የሚደርስብኝን ቅጣት ለመቀበል ዝግጁ ነኝ። ይሄ ለሁላችንም ትምህርት ነው። ነገ እኔም ተነስቼ ፕሮቴስታንቱ ላይ የማይፈልጉትን የሚያበሳጫቸውን ነገር የእነሱ መገለጫ የሆነውን ነገር እንዳልቀልድበትም ይጠቅመኛል። እኔ ሁላችንንም አከባብሮ ያኖረናል። በተረፈ ግን ለአንዱ ሲሆን ትክክል አይደለም የሚባል ነገር ትክክል አይመስለኝም። በመጨረሻም ብሩኬ ላይ የተነሱ ነገሮችም እያየው ነው። ብሩኬ የሆነ ቪዲዮ አይ ቲንክ ትናንት ነው ከትናንት ወዲያ ፖስት አድርጓል። እናታችንን አስፈቅዶ እንደገባ በራ አንኳኩተው እናታችን መግባት እንችላለን ብለው አስፈቅደው ነገር እንዲሁም ጸበል ጻዲቅም ምሳም በጣም ብዙ ተመራርቀው ያዘጋጁ ጸበል ጻዲቅም በልተው እንደወጡ ሁሉ ነው ብሩኬ ነገረን። እነዚህ ነገሮች በደንብ ይፋ መውጣት አለባቸው። እነዚህ ነገሮች አልታወቁም። ሰው ጋር የደረሰው በቃ ቤት ገብቶ ምናምን ያለው ነገር ነው። ስለዚህ ብሩኬም በደንብ ያንን ነገር ሙሉን ከእናትየው ጋር የነበረውን ንግግር እናትየውን በፈቃደኝነት ግቡ እንዳሏቸው በኋላም ተመራርቀው ተመርቀው ምግብ አብልተው ጸበል ጻዲቅ አቅምሰው ተመራርቀው እንደተለያዩ ሁሉ ይህን ሁሉ በደንብ መረጃው መውጣት አለበት። ምክንያቱም ለዛኛው ቤት ለዛኛው ሰፈር በጣም የማይሆን ነገር እየተሰራበት የልጅቷ ነገር እየተረሳ ወደ ብሩክ እየሄደ ነው ነገሩ። አይተው ከሆነ ዲያቆን በሴም ታይም ላይ ትዝታውም አንድ አይነት ነገር ሲያደርግ ነበር። ወንድሞቻችን ቲክታክ ያሉትም ወንድሞቻችን አንድ አይነት ነገር ሲያደርጉ ነበረ። በደንብ ተናበው ተጣንተው ነው የሚያደርጉት ያሉት። ስለዚህ እኛ ደግሞ ኦርቶዶክሲያን የልጅቷን ነገር እስከ ግብ ድረስ መታ ብትችል ካገኟት መታ ስዕላት ላይ ያላትን ጥያቄ መጽሐፍ ኦርቶዶክሳዊ ትምህርት ያላትን ጥያቄ በጣም በፍቅር ወደ ቤቷ ወደ ቤተክርስቲያን እንድትመለስ ኦርቶዶክሳዊ ትምህርቶችን መታ እናስተምራታለን። ምንም ችግር የለውም። በፍቅር እናስተምራታለን፣ እንቀበላታለን። ይሄ ማለት ግን ደግሞ አላጠፋችን ማለት አይደለም። ነውር ብልግና አልሰራችን ማለት አይደለም። ለሱ ደግሞ
ህጉ በሚቀጣት ህጉ በሚዳኛት መልኩ ይዳኛታል። ከኛ የሚጠበቀው ግን ያ ነው እና በተረፈ ይሄ ትገደል ትፈጠጥ ትቆረጥ እያሉ ነው እያሉ ውሸት የሚዘሩትን ፕሮቴስታንቶች የሚያሹለት ጌታ ነው ያለው ብዬ ነው እያመንኩ ያለሁት። ትክክል አይደለም። ማንም ትቆረጥ ትፈለጥ ትሰቀል ያለ የለም። በህግ አግባብ ትጠየቅ ነው የተባለው። እነሱ ሲያደርጉት ትክክል። አቤል አቡናን ለማስያዝ አቡነ አቤላን ለማሳሰር በደንብ አድርገው ሲነጋገሩ ትክክል። ባለበት ይያዝ በህግ ይጠየቅ ሲሉ ትክክል። እኛም እች ልጅ በህግ ትጠየቅ ስንል አይ ትገደላሉ ብሎ ነገሮችን እንዲያው ለመዋሸት መሞከር ይሄ ድራማ ቢቀር የቃቃ ጨዋታ ቢቀርና ቁም ነገር ለትውልዱ የሚጠቅም ለሁሉም ቤተ እምነቶች የሚጠቅም ትምህርት ማስተማሪያ ለእያንዳንዳችን ሊሆን ይገባል ብዬ አምናለሁ እና አቋም ይዘን ይህን ነገር በደንብ ማሳየት አለብን። ዲያቆን የኔ አቋም ይሄ ነው። ትክክል ያሬድዋይ፣ ይሄ የሁላችንም ኦርቶዶክሳውያን አቋም መሆን አለበት። በመቀጠል ደግሞ ሁልጊዜ ደጋግመን እንደምንለው በእኛ ቤተክርስቲያን ውስጥ አባቶች እንኳን እንደው ድንገት ትክክል ያልሆነ ነገር አድርገዋል ቢባል አድማ የሚወጣባቸው የሚዘምትባቸው የሌላ ቤተ እምነት አማኝ አይደለም። የቤታችንን ችግር እኛው ራሳችንን ተሰባስበን ተነጋግረን የምንፈታው እንጂ ሌላ ሰው አይደለም። ይሄ የቤታችን ጉዳይ ነው እና ወንድማችንንም ለጠላት መንጋጋ አሳልፈን አንሰጥም። ያሬዶ አንተ እንዳልከው ሰዎች በሚዲያ ላይ የተመለከቱት ሌላን ሀሳብ ብቻ ነው። እዛ ምድር ላይ የነበረውን እውነታ ብዙዎች አልተመለከቱም እና ያንን ነገር በቻልነው አቅም ሌሎችም ሰዎች እንዲያዩት ሌሎችም ሰዎች እንዲያውቁት እንዲረዱት ደግሞ መልእክቱን የማዳረስ ሁሉም ሰው እንዲያደምጥ የማድረግ ኦርቶዶክስ የሆነ ግዴታ አለብን። በአጭሩ በዚህ አጋጣሚ የተፈልገው ትልቁ ነገር ምንድን ነው? ስለ ቤተክርስቲያን ድምፅ የሚሆኑ እነዚህ ወንድሞች ያሬዶ አንተ እንደምታውቀው ቲክታክ ከጀመርንበት ጊዜ ጀምሮ እኛ በተለይ በዕቅበተ እምነቱ ዙሪያ ነው ስናገለግል የነበረው እና ለቤተክርስቲያን ድምፅ እየሆኑ እስከ መታሰር ድረስ በጣም እስከ መደብደብ በህይወታቸው በጣም ብዙ ዋጋ እስከ መክፈል ድረስ የደረሱ በጣም ብዙ ወንድሞች ናቸው እነዚህ ወንድሞች እና እነዚህን ቀስ ብሎ እንደምንም ከሆነ ነገር ጋር አያይዞ በዚህ አጋጣሚ ያያም ጭምር ማለት ነው እና ያያ ዘልደታም የማንደራደርበት ወንድማችን ነው። ምንም አይነት ጉዳይ ከኛ ጋር የሚለይ ሀሳብ ሊያነሳ ይችላል። ከኛ ጋር ቅር ሊሰኝ በነገሮች ላይ ገባባ ይችላል። ባጭሩ ግን እኛ ወንድሞቻችንን ለጠላት መንጋጋ አሳልፎ ከሚሰጥ አገልጋይ በፍጹም አብረን አንቆምም ነው። ወንድሞቻችን የኛ ልጆች ናቸው። ቤተክርስቲያን ፍርድ ቤት አይደለችም። መመለስ ካለብንም አለ ቤተክርስቲያን ውስጥ መመለስ ያለበት አካል፣ መመከርም ካለባቸው አለ ቤተክርስቲያን ውስጥ የሚመክራቸው አካል። ከዛ ውጪ እንዲህ አይነት አጋጣሚዎችን ተጠቅሞ ደግሞ ወንድሞችን ወደሆነ ጉድጓድ ለመጣል የሚሞከረው ዘመቻ በጣም ከባድ፣ በጣም ልንጠነቀቀው የሚገባ ስለሆነ ኦርቶዶክሳውያን ሁላችሁም ከወንድማችን ባሪያው ጎን ልትቆሙ ይገባል። በቻላችሁት አቅም ለሱ ድምፅ ልትሆኑ ይገባል። በእንደዚህ አይነት ጉዳይ ሁላችንም ኦርቶዶክሳውያን ልንደራደር አይገባም። ያሬዶ በቻልነው አቅም እስኪ ቀጣይም ላይፍ ስንገባ በእነዚህ ሀሳቦች ላይ እናወራለን። እንዲሁም በብሩኬን ያወሩትና መጥቶ ምክንያቱም በሱ ሳይድ ያለውን ነገር እየሰማን አይደለም። አሁን ፕሮቴስታንቶቹ እያደረጉ ያሉት ነገር እኔ እንደታዘብኩት ወደ ብሩኬ ነገሩ እንዲዞር እያደረጉ ነው። ትክክል አይደለም። ብሩኬ እንኳን ቢያጠፋ ብሩኬ መዳኘት የምንችለው እኛው ነን። ልጅቷ ግን ያጠፋችው የበደለችው ቤተክርስቲያንን ነው። ስለዚህ የተበደለች ቤተክርስቲያን እያለች ያችን ነገር ዳይቨርት ለማድረግ መሞከር ትክክል አይደለም። በቃ ፕሮቴስታንት እንዲህ ነው እየተባለ ስለነበረ ያንን ዳይቨርት ማድረጊያ ብሩኬ ይጠቀሙ ነው እና እንዳሉትም በዚህ አጋጣሚ እነ ያያ ዘልደታን እነ ብሩኬ ሌሎቹንም በማወቅም ሆነ ባለማወቅ አንዳንድ ሰዎች በዚህ የፕሮቴስታንቶች በሚያቅዱት ተንኮል ውስጥ እየተሳተፉ ነው ያሉት። ምንድነው የሚሻለው? ሁለቱም በደንብ መለየት ያስፈልጋል። የልጅቷ ጥፋት መታረም ያለበት በህግ አግባብም በቤተክርስቲያናዊም ስርዓት መሰረት መታረም በሁለቱም መዳኘት አለበት። የብሩኬ ደግሞ የኛ ጉዳይ ነው። መጥቶ ግን ሙሉን ነገር ቁርጥርጥ ባለ ቪዲዮ ሳይሆን ሙሉ የነበረውን ነገር ማየት ስላለብን ከቻሉ እንዲሁም እርሶ እንትን ቢሉ ጥሩ ነው። ይሄን አሬንጅ ቢያደርጉ። ምክንያቱም አጀንዳው ሁሉ ተቀየረ። አሁን የልጅቷ ቶፒክ ተረሳ። ልጅቷ ጠፋጭፋ ተረሳ። ጭራሽ እንደውም እነሱ ሰብስበው እሷን ጎሽ የማለት ነገር ነው ትናንት ያየሁት እና ብሩኬን የማጥቃት ብሩኬ ላይ ወደ ማዞር የማለት ነገር፣ ይሄ ደግሞ አግባብ አይደለም። በዚህ ጉዳይ ላይ አይ ቲንክ እኛም በደንብ ነቅተን
እውነታውን እንዲወጣ እውነታውን እንዲታይ ማድረግ አለብን። የልጅቷ ጉዳይ ግን በህግ አግባብም እንዲያዝ በቤተክርስቲያን ቀኖና ስርዓትም እንዲያዝ እንጂ ይሄ ቲክታክ ላይ ቪዲዮ ሰርቼ ይቅርታ ጠይቄያለሁ የሚለው ነገር አያዋጣም፣ ትክክልም አይደለም። ልጅቷ ራሱ የምታወራውን ነገር በቅጡ የምታውቅም አይደለችም።